አብርሽ እንግዲህ 2 ሰዓት መሃል ተቀምጦ አንገቱን ደፍቷል ማለት ነው። ይሄናል አንገት እስከሚያስደፋ የሚያሳፍር ስራ ለምን ትሰራለህ አንተ በመጀመሪያ ደረጃ? እና ሁለቱም ሴቶች እንግዲህ ሲያፋጥጡ ሄርሜላ ሩቲ እስከዚህ ሰዓት እዚህ ምን ትሰራለች ብላ ስጠይቀው ነበረ። ለሩቲ ደግሞ መጀመሪያ ኢደሪ ብሎ እያስቸገራት ሁላችንም ቪዲዮ ስናይ ነበረና በኋላ ላይ ግን ሄርሜላ ሲያይ አይ እኔ ልጁ ካስቸገረኝ ብዬ ነው ኢደሪ ያልኳት እንጂ ለሌላ ነገር አይደለም እና ሩቲ አስረጂ ብሎ ነበር ሩቲ ስጠይቃት የነበረው። እኔ የማስረዳት ግዴታ የለብኝም ስትለው ነው እንግዲህ ጸጉሩን እያከካ አንገቱን የደፋው ማለት ነው። ከዚህ ውርደት ፈጣሪ ይጠብቀን። አሚን አሚን በሉ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰብ አብርሽና ሩቲ ሄርሜላ እንግዲህ ትላንት ምርጥ ድራማ ሰርቶ ነበረ። ሄርሜላ ከሌሊቱ 6 ሰዓት ሴት ልጅ እንዴት ነው ከሌሊቱ 6 ሰዓት ወንድ ሩም የምትሄደው? ከመቼ ጀምሮ ነው? 6 ሰዓት ሌሊት እኮ የመተኛ ህልም የምታይበት ሰዓት ነው። የምሬ ነው ማለት ነው። ምን ታኮራፉበት ሰዓት ነው። እሷ ግን ከሌሊቱ 6 ሰዓት ከአቤል ጋር ሩም ሄደች፣ ሰላም ልትለው እሱ ጋር ልትቆይ ልትጠይቀው ማለት ነው። ሩቲ ደግሞ ከሌሊቱ 6 ሰዓት ተነስታ ልጇን ጥላ ወደ ቤት ሄደች። አቤት ድራማ ግን! አረቶ ግን የሚመስል ቢያንስ እኮ ድራማ የሚመስልና የሚመስጥ ነገር ነው የሚሰራው ድራማ። እናንተ ግን ጭራሽ የማይመስል የማይገጣጠም የማይገናኝ ነገር ነው የምትሰሩት። እንዴት ነው ሴት ልጅ ከሌሊቱ 6 ሰዓት ህጻን ልጅ ገና 3 ልጅ ህጻንትታ ወደ ቤቷ የምትሄደው? ይሄን ኧረ ተው ግን ተው ሌላ አይዲያ አምጡ። ተው ግን ይሄ በጣም ተነፍቶባቸዋል። ግን ያው በደንብ ለማንኛውም ቀጥሉበት። ሄርሜላም ያው በዛ ሰዓት ከአቤል ጋር አልመጣችም። ከሌሊቱ 6 ሰዓት እኛን አትፈጉንም እናውቃለን።